HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ተናስለን በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ? ሰኞ መጥቷል፣ እኛም መተናል። እንግዲህ ከሰዓት ነው ረዘም ያለ ጊዜ ወስደን ቆይታ የምናደርግበት ፕሮግራማችን ተጀምሯል። የተለያዩ ጉዳዮችን በተለይም ከፊፋ ዓለም ክለቦች ጋር ክለቦች ውድድር ጋር አያይዘን እናነሳለን። እንግዲህ የላቲን ቡድኖች በጣም ውድድሩን ስለማድመቃቸው ይነሳል። በተወሰነ መልኩ ደግሞ የብቃት ጥያቄ እየተነሳ ከውድድሩ እየተንጠባጠቡ እየወጡ ነው። በእርግጥም ውድድሩ ላይ የሚፈጥረው ጫና አለ ወይ እናነሳለን። ብዙ የፍጻሜ ግማሽ ፍጻሜ እንዲሁ የሩብ ፍጻሜ ጨዋታዎች ወደ ምስራቁ አሜሪካ ክፍል ማጋደላቸው ደግሞ ከሙቀት ጋር ተያይዞ የፈጠረው በጣም ራሱን የቻለ ትልቅ ችግር አለ። ይሄስ ምንድነው? በቀጣይም በዓለም ዋንጫው ላይ የሚፈጥረው ተጽዕኖ አለ ወይስ ለፊፋ የሚሰጠው መልእክት አለ? እናነሳለን በቆይታችን። ከዛ ውጪ እንግዲህ የተለያዩ የዝውውር ጉዳዮች እየተነሱ ነው። ቼልሲ አሁንም ሌላ አጥቂ ስለማስፈረሙ መረጃዎች ወጥተዋል። የጃክሰን ሁኔታ ይሄ አዲስ አጥቂ መምጣትን ተከትሎ ምን መልክ ሊኖረው ይችላል እናያለን። ፔፕ እንግዲህ ትክክል ሆኖ ያሉት ነው በዓለም ክለቦች ውድድሩ ላይ ስኬታማ ጉዞን አድርጓል። በተለይም ጁቬን ያሸነፈበት መንገድ ከሮድሪ መመለስ ጋር ተያይዞ እያስሞገሰው ነው የሚገኘው። ፔፕ ትክክል መሆኑን እያረጋገጠ ነው ወይስ ገና ከፊት ለፊቱ ትልቅ ፈተና አለ በሚል የሚነሳም ጉዳይ አለ። የዝውውር ጉዳዮችም እንግዲህ ጠንክረዋል። እነሱንም እዚህም እዛም እያለን እናነሳለን። ወጣ ባለመልኩም እንግዲህ የተለያዩ የአውሮፓ ትልልቅ ጋዜጦች፣ መጽሔቶች የዳሰሷቸውንም ጉዳዮች በዛሬው ቆይታችን እናዳብራለን። ረጅም በመሆኑ እንግዲህ ብዙ እዚህም እዛም የሚረግጡ ጉዳዮች እንደሚኖሩ ተስፋ አደርጋለሁ። አብራችሁ እንድትሆኑ ግን በማክበር ነው የምጠይቀው። ኤችዲ ስፖርቶች ነን፣ ዩቲዩብ ላይም አለን። እንድትከተሉን በማክበር ጠይቃለሁ። በአካልና ሁሴን መስመር ላይ ከኔ ጋር ቆይታ ያደርጋሉ። እነሱን ጋብዛለሁ። መልካም ጊዜ ብያለሁ። እንዴት ናችሁ ብያለሁ ሁለታችሁንም። ሰላም፣ እንዴት ነው? ሁሉ ሰላም አለን። ዴቭ ሁሴኖ፣ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ነኝ ተገናኝተናል። እንግዲህ ሁሴኖ ውድድሮች አሁን ግማሽ ፍጻሜው ሲመጣ ሩብ ፍጻሜው ሲመጣ በተወሰነ መልኩ ከምስራቅ ወደ መሃል ከመሃሉም ወደ ከምዕራብ ወደ መሃል ከመሃልም ደግሞ ወደዚህ ወደ ምስራቅ ወደኛ አካባቢ የመጡ እንዳለ ይታያል። የነ ሊዮኔል ሜሲ ቡድን እንግዲህ ጠፍሰቅ ተደርጎ ትናንት ተሸንፏል። በመጀመሪያው 45 ብቻ ነው 4 ጎል ያስተናገደው። አትላንታ ላይ ነበር ይሄ ጨዋታ አይደል? አትላንታም እንዲሁ ፀሐይ የነበረበት ጨዋታ ነውና ስቴዲየም በዝግ ስቴዲየም የተጫወቱት አይደል? አዎ ያ ዝግ ነው። ኦኬ በዝግ ስቴዲየም ነው ያደረጉት እና አየሩን ለመቆጣጠር በጣም ተመችቷቸዋል። ማለት ጥላ ማግኘታቸው በምሳ ሰዓት ጨዋታ ነው። በጣም ፀሐይ ነው የተጫወቱት። ግን በመልህ እንትን መሆኑ ፀሐይ ጥላ መኖሩ በጣም እንደጠቀማቸው ነው የሚናገሩት። እንግዲህ አንጋፎች መብዛታቸው ውጤቱ በሂደት በፊት የተገለጠ መሰለኝ አይደል? እና የአውሮፓና እንግዲህ የኤምኤልኤስ ሶከር ልዩነቱን በደንብ ቪዚብል ነው። እንዲሁም ኢንተር ሚያሚ ይታማል አይደል? ጨዋታው በሂደው ቁጥር በጣም አለ። ኢንተር ሚያሚ እኮ ሜሲ ስም ነው ያለው። ሜሲና ሱዋሬዝ ስላለህ እንጂ ቡስኬትስ ጨርሷል። በሜጀር ሊግ ሶከር ላይ ተጽዕኖ ብዙ የለም። እንትኑ ብዙ ነው። ምንድነው አጀቡ በጣም ብዙ ነው። ያ ሜሲ መግባቱ ጩኸቱ በጣም ነው። ግን ሜዳ ላይ የምታየው ነገር መጀመሪያ ላይ ጥሩ ነበር፣ እንቅስቃሴ ነበር መጀመሪያ ዓመት። አሁን ግን በእነሱ በእናንተ በኢስቱ በኩል አንደኛ ወደ 5፣ 6ኛ፣ 7ኛ ደረጃ ነው ያሉት አሁን እና በጣም ወርደዋል። ቲማቸውም ጥሩ አይደለም እና ምንም አይደንቅህም። እንደዚህ ልዩነቱ ይሄን ያህል ቢሰፋ እዚህ እንኳን የሳውንደርስን እንኳን አይተነዋል። ሳውንደርስ ብዙ ጊዜ በሜጀር ሊግ ሶከር ቶፕ 6 ውስጥ የሚገባ ነው። ግን እዚህ ጋፑ ይታያል። በስሜት የመጫወትና በተደራጀ ኳስ ማቹሪቲው በደንብ ስሜትና ጥናት ነው የምትለኝ? ስሜትና አእምሮ ነው የምትለኝ? አዎ ስሜትና አእምሮ መሀል በደንብ ልዩነቱ ይታያል። በደንብ ነው ሜዳ ላይ ቁጭ ብለህ ታያለህ ልዩነቱ።
ያ እውነት ነው እንዳልነው ነው ስናነሳ እንግዲህ ላቲኖቹ በደንብ አድምቀውታል። በእርግጥም በየስቴዲየሙ እናንተም አካባቢ ታይቷል። በጊዜ ሂደት እነሱ ያሉበት ጨዋታ እየጨመረ ስለመምጣቱና በቁጥሮች የታጀበ ነገር አለው። ግን እነሱን ደግሞ አሁን እያንጠባጠበ ነው። ይሄ ሲታይ አሁንም ራሱ ኢቭን ኢንተር ሚያሚን በዚህ መልኩ መውጣቱን ስታይ ስቴዲየም ድባብ ላይ ኢምፓክት እንደሚኖረው ይታመናል አይደል? ይሄንን ነው አንዱም ገልጽልሃለሁ ስትለኝ የነበረው። ያ እውነት ነው። ደማቆች ናቸው። እንደውም በአካል ጋር በቀደለት የኢንተር ሚላንና የሪቨር ፕሌትን ጨዋታ ስንመለከት በጣም የገረመኝ ነገር ምንድነው? ለሱም ስነግረው ነበር ሜዳው የሪቨር ፕሌት ደጋፊዎች ከጎል ጀርባ እንዳለ ሙሉን ትሪቡን ነው ያዙት። የጎል ጀርባውን መቀመጫውን እንዳለ ነበር ያዙት። በግራ በኩል ያለውን በእኛ በግራ በኩል ማለት ነው። እና ጎል ሲገባ ይበልጥ ይጮሃሉ። ሜዳውን በቃ ስቴዲየሙ የሚያደምቁት ጎል ሲገባባቸው ወይ ደግሞ ጫና ሲበዛባቸው ጫና ኢንተር ሚላን በጣም ፕሬስ ሲያደርጋቸው በጣም ነው የሚጮሁት። ታውቃለህ ኳሱ ፎሪ ሲወጣ በራሳቸው ላይ ሹት ተደርጎ ሲወጣ ፎሪ ይጮሃሉ። በቃ ቲሙን በቃ በትክክል ደጋፊ መሆናቸውን ያሳያል። ጎል ሲገባባቸው ባንዲራው ይውለበልባል። ተነስቶ በቃ ልክ እንዳገቡ ነው የሚጨፍሩት። ገብተዋል። እና ደጋፊውን በደንብ በቃ ተነስ ይሉታል በጩኸት። አሁን እኛ ሀገር በተለይ የኢትዮጵያ ተመልካች ታስታውሳለህ፣ ጎል የኢትዮጵያ ቡድን ሲጀምሩ ይጮሃሉ። ከዛ ጎል ካገባ ትንሽ ይቀጥላል። ያኛው ቡድን ካገባ በቃ ጸጥ ነው የሚለው። ወይ ደግሞ ያኛው ቡድን ጫና ካበዛበት በብሔራዊ ቡድናችን ላይ ጸጥ ነው የሚለው ስቴዲየም በቃ ተመልካች ይሆናል ያኔ። እነዚህ ግን ተቃራኒ ናቸው። በጣም የገረመኝ ነገር ይሄ ነው። እና ይሄን ስትመለከት እና ሪፖርቱን አሁን ሳነብ የሌሎችንም አካባቢዎች የፈጠሩትን እኛ እንግዲህ አንድ ነው ያየነው። ብራዚልንም አይተናል፣ ቦታፎጎንም አይተናል። ሌሎችንም ስትመለከት ግን እና ሪፖርቱን ስመለከት በትክክል ቢደነቁም ልክ ናቸው የሚል ግምት ምን ውስጥ ገባለ። ምክንያቱም ሪፖርቱ ሲያይ ምን ይላል? በኒውዮርክ ይላል ሲጀምር የሌኪፕ ሪፖርት በኒውዮርክ በርካታ የፍሉሜንሴ ደጋፊዎች በታይም ስኩዌሩ በብዛት ይታያሉ ይላል። እንግዲህ ኒውዮርክ በነበረ በሰዓት በታይም ስኩዌር ላይ በጣም ብዙ ይታያሉ። በርካታ የቦካ ጁኒየርስ ደጋፊዎች ደግሞ በሚያሚ ቢች ላይ መጨረሻ ላይ ይወሩታል ይላል። ቢቹ እንዳለ የሚወሩት የቦካ ጁኒየርስ ደጋፊዎች ናቸው ይላል። እንግዲህ የነበረውና እነዚህን ጠቀስን እንጂ ይላል በአራቱም ዞን ውስጥ አሁን በሚደረገው ውድድር ላይ የላቲን አሜሪካ ቡድን ደጋፊዎች ከተሞችን፣ ስቴቶችን በጣም እያደመቁት ነው ይላል። በርካታ የፍላሚንጎ፣ የሪቨር ፕሌት፣ የቦታፎጎ፣ የፓልሜራሽ እንደዚሁም ሌሎችም በጣም ተመልካቾቻቸው ደጋፊዎቻቸው ስቴዲየሙን ብቻ ሳይሆን ከስቴዲየሙ ውጭም ግርግሩ ምናምኑ ጩኸቱ ምናምኑ በቃ ያደምቁታል ይላል ከተማውን። እና ዘገባው ሲቀጥል በአዲሱ ፎርማት በወጣው መስለ የዓለም የክለቦች ዋንጫ በተለይ የአውሮፓ ዶሚኔሽን አይቀሬ ነው ተብሎ በሰፊው ሲነገር ነበር አለ። እና ይህን አባባል በተለይ ላቲኖች አልተመቻቸውም ይላል። ከውድድሩ በፊት ለላቲኖች ለአውሮፓኖች ትልቅ ግምት በመሰጠቱ ላቲኖች ደግሞ ተንቀናል የሚል ነገር አላቸው። እና ለዚህም ይመስላል ይላል ቦታፎጎ ከፓሪስ ሰን ጀርመን 1-0 ካሸነፈ በኋላ ተጫዋቾቹ ሜዳ ላይ ያሳዩት በስቴዲየም ያሳዩት ስሜት ልክ ዋንጫውን ያነሱ ያህል ነበረ ደስታቸውን የገለጹት ይላል። እና በዚህ ማያበቃም ይላል ያ ጨዋታ በሪዮ ከተማ በሪዮ ዲ ጃኔይሮ ተላልፎ ነበር ብራዚል ውስጥ። እና በኮፓካባና ትልቅ ስክሪን ተደርጎ ያንን ጨዋታ እዛ ሲከታተሉ የነበሩ ደጋፊዎችም ልክ ብራዚል የዓለም ዋንጫ እንዳሸነፈች አድርጎ ነው ሌላ ፌሽታው ነው በለኝ ደስታቸውን የገለጹት ይላል። እና ይህንን ሲያጠናክር ከጨዋታ በኋላ የቦታፎጎ ኮች ሬናቶ ፓይቫ ምን አለ? ይህ ድል የብራዚል ኩራት ነው ብሎ ነው የተናገረው። ፔይን ታስታውስ እንደሆነ 4-5 እኮ ቤንች አድርጎ ነው ያስገባው። ብዙም ቦታም አልሰጠውም ለጨዋታው ይመስላል። ለዛም ነው የተሸነፈው ይመስላል። ስነ ልቦናም ችግር አለ መሀል ላይ እና ምን ይላል ዘገባው አንድ የላቲን አሜሪካ ቡድን በአውሮፓን ቲምን ካሸነፈ 13 ዓመት አስቆጥሮታል ይላል። በትልቅ ውድድር ላይ ኮሪንቲያንስ ነበረ ቼልሲን በክለቦች ሻምፒዮና ጃፓን ላይ 1-0 ያሸነፈው 2013 ላይ እንግዲህ 12 ዓመት ማለት 13 ዓመት
ይላል 13 ዓመት አስቆጥሯል። እና ከዚህ መነሻ ይመስላል ይላል ብራዚል ውስጥም በተለይ ሶሻል ሚዲያ ላይ አንድ ሃሽታግ ተለጥፏል። ምንድን የሚለው ኦርጎሎሆ ዶ ብራዚል ይላል። በማለት ነው የብራዚል ኩራት እንትን ለጥፎ ቫይቡ በጣም ከፍ ብሏል ይላል። በጣም በቃ መነጋገር በቃ ድሉ እንደ ልዩ በቃ የዓለም ሻምፒዮን እንደሆኑ አድርገው ነው የቆጠሩት። እና ያቺ እንግዲህ ያቺ የአውሮፓ ቲሞች ትልቁ ናቸው የሚለው ነገር ስላልተዋጠላቸው ነው ገብተዋል። እና እንደውም የቀድሞ የማንቸስተር ዩናይትድ ተጫዋች አሌክስ ቴሌስም ምን ይላል በእኛ ላይ ማንም እምነት አልነበረውም ይላል። እና እንደውም እንደ ሚኪ ማውዝ ተቆጥረን ነበር አለ። እና በዚህ ላይ ደግሞ አስቡት የተመደብነው ከምድብ ውስጥ የሞት ምድብ የተባለ ነው። በዚህ የክለቡ ሻምፒዮን ላይ የሞት ምድብ የተባለው እዚህ እንግዲህ ሲያትል የተደረገው ምድብ ነው ይላል። እና አስቡት የአውሮፓ ሻምፒዮን ፓሪስ ሰን ዠርማን አለ፣ የአውሮፓ ግዙፉ ክለብ አትሌቲኮ ማድሪድ አለ፣ እኛ ቦታፎጎ ደግሞ እንደምታውቀው የብራዚል ሻምፒዮን ናቸው፣ የኮንካካፍ የቻምፒየንስ ሊግም የላቲን ሻምፒዮን ናቸው እነሱ እና የኮፓ እንትኑ ሻምፒዮን ናቸው። እና ስለዚህ አሁን እንደገና ሳውንደርስ አለ። ሳውንደርስ ደግሞ የከተማው አዘጋጅ ቡድን ነው እና ደጋፊውም አለው ስለሚል ምድቡ የሞት ምድብ ነበር አለ። እና እዚህ ምድብ ውስጥ አልፈን ሁለተኛ ሆነን ማለፋችን ትልቅ እንትን ነው ይላል። ትልቅ ውጤት ነው ይላል። እና እንግዲህ መጨረሻ ላይ ግን አልቀረም። ከትላንት ወዲያ እንደምታውቀው ቦታፎጎ በአገረው ክለብ ፓልሜራሽ 1-0 ተሸንፎ ወጥቷል። እና እንደዚሁም የአርጀንቲናውም ሪቨር ፕሌት እና ቦካ ጁኒየርስም እንደዚሁ ተሰናብተዋል። እና ደጋፊዎች የሪቨር ፕሌት ደጋፊዎች እንዲሁም እዚህ እንደተመለከት ነው ያለፈው ጊዜ ሉመንፊልድ ላይ አድምቀውት ነበር። እና የብራዚል አራቱም ተወካዮች እንግዲህ በአንደኛው ዙር ግን አራቱም አልፏል። በአጋጣሚ ፓልሜራሽ እና ቦታፎጎ አንድ ላይ መድረሳቸው ነው እንግዲህ አንዱ ብራዚላዊ እንዲወድቅ የተደረገው እንጂ የብራዚል አራቱም ተወካዮች ወደ ቀጣይ ዙር ማለፋቸው ይሄ ለብራዚላውያኖች ደግሞ ሌላ ትልቅ ቦታ ሰጥቷቸው እንዲያገኙ አድርጓቸዋል። አሁን ቦታፎጎም አልፏል፣ ፓልሜራሽም፣ ፍላሚንጎም፣ ፍሉሜንሴም አራቱም አልፏል። እንግዲህ ቀጣይ እንዴት ይሆናሉ አናውቅም። ቦታፎጎ ወጥተዋል፣ ያኛው እንግዲህ ይቀራል። እንግዲህ እንደምታውቀው ደግሞ ፍላሚንጎ ነገ አለው። እና ይህን ስትመለከት አሁን ምን ይላል የፍሉሜንሴው ኮች ሬናቶ ጎቾ ይህ የብራዚል ፉትቦልን ጥንካሬ ያሳያል አራታችን ማለፋችን ይላል። እና በእርግጥ ሁለቱ ሀገሮች ማለትም አርጀንቲና እና ብራዚል በእግር ኳስ ያበዱ ናቸው ይላል ዘገባው። ከጃፓን እስከ እንግሊዝ ድረስ በርካታ ከዚህ አገር የወጡ ተጫዋቾች አሉ ይላል። ነገር ግን ይላል ኪሊያን ኤምባፔ በ2022 ላይ አንድ አስተያየት ሰጥቶ ነበረ። ምን ብሎ ነበር? የላቲን አሜሪካ እግር ኳስ ገና ብዙ ይቀረዋል፣ ከአውሮፓ ብዙ ርቀት ላይ የሚገኝ ነው ብሎ ነበረ። ይህን አባባል አንዳንዶች አልተመቻቸውም፣ የላቲን አሜሪካ ክለቦች። ግን በእርግጥ የላቲን አሜሪካ ክለቦች ቅድም እንደጠቀስኩልህ ዋንጫ ካገኙ 13 ዓመት ከሆነ ማለት የአውሮፓ ቲም ካሸነፉ፣ ስለዚህ ይሄ የሚሰጥህ ነገር አለ ያው ምን ያህል ዶሚኔት እያደረገ የአውሮፓ ክለቦች እንደሆነ ያሳል። ግን ማርኪኖስ ግን ምን ይላል? ውድድር ላይ ግን ለሁሉም እኩል ግምት መስጠት አለበት ነው የሚል። እንደዚህ ብሎ ነገር የለም። የብራዚልም ሆነ የኤዥያ እንዲሁም የአፍሪካ ቲሞች ሁሉም ዋንጫ የማግኘት እድሉ አላቸው፣ ጥሩ ተፎካካሪዎች ናቸው የሚል ነገር ተናግሯል። ዲፕሎማት ለመሆን የሞከረ ይመስላል። ሉዊስ ኤንሪኬ ደግሞ ሲጠየቅ ምን ይላል? ገንዘቡ አውሮፓ ነው አለ፣ ታለንት ግን ዩኒቨርሳል ነው አለ። ጥሩ አባባል በጣም ቆንጆ። ልክ እንደሚሰራ ቡድን ምርጥ አስተያየት ነው የሰጠው። ገንዘብ አውሮፓ አለ፣ ታለንት ግን በቃ ዓለም አቀፍ ነው ታለንት። እና ካለ በኋላ ምናምን ለምን እንደምታወዳደሯቸው አይገባኝም አለ። የአውሮፓ ክለቦች እኮ አለ በርካታ የአርጀንቲና የብራዚል ተጫዋቾችን ያቀፉ ናቸው። ስለዚህ ለምንድን ነው ፉክክር ውስጥ የምናገባው? እና የላቲን ፉትቦል አሁንም ዓለም ላይ ተጽዕኖ እየፈጠረ መሆኑን በዚህ መረዳት እንችላለን። እና ሌቭሉም ቶፕ ደረጃ ላይ ያለ ነው በማለት የተሰጠውን አስተያየት ያጣጥለዋል ማለት ነው ሉዊስ ኤንሪኬ። እና ይሄን ነው የሚመስለው በደጋፊዎች በኩል ያለው ዘገባ ዴቭ።
ያ ምንም ጥርጥር የለውም። ልዩነቱ እኮ ምልህ ገና እንደ ብቅ እንዳሉ ወደ አውሮፓ ነው የሚወሰዱት የላቲን ተጫዋቾች። ሲያበቃላቸውም ደግሞ እንግዲህ ያው ጀምበሯ ስትጠልቅም ደግሞ የሚመጡት እዛው ላቲን ነው። ሲሄዱም የልጅነት ክለቤ ምናምን እያሉ የእግር ኳስ ኬሪየራቸው የሚያልቀው ወይ እዚህ አሜሪካ ወይ መካከለኛው አሜሪካ ላይም ደግሞ እዛው በአህጉሩ ነውና ትክክለኛ ሀሳብ ይመስላል። ከዛው ግን ከዚህ ከክለቦቹ ውድድር ሳንወጣ ፔፕና ሲቲን የሚመለከት ሀሳቦች ወጥተዋል። እንግዲህ ከሳውዲው አልሂላል ጋር ጨዋታ አላቸው አይደል? ዛሬ የሚጠበቅ ጨዋታ ነው። እንደውም የቀድሞ ተጫዋቹ ካንሴሎንም እዚህ ቡድን ውስጥ ያገኛል ፔፕ የሚል መረጃ ተያይዞ ወጥቷልና ትክክል የሆነው ፔፕ ያሉት ነው። ያምና ችግሩ ከጉዳት ጋር ነበር፣ በርሱም በበርካቶችም ሲገለጽ የነበረው ፈጽሞ የሲስተም አይደለም በሚል ሀሳብ ሲሰጥ ነበር ፔፕም። ይህንን ለማረጋገጥ ግን ዘንድሮ ወሳኙ ነገር ከፊት ለፊቱ ቀርቧል። ለአሁኑ የፔፕ አስተያየት የቀድሞ አስተያየት ትክክል ስለመሆኑ የሚጠቁሙ ነገሮች አሉ እያሉት ነው። እንግዲህ የዓለም ክለቦች ላይ እስካሁን የሄደበትን ሂደት ርቀቱን በማንሳት በተለይ የጁቬው ጉዳይ ነው እንዲህ አይነት ሀሳብ እንዲሰነዝሩ ያደረጋቸው የሚመስለው። ሁሉም የሚለው በድጋሜ ክለቡን ለመገንባት የሚያደርገው ጥረት መልክ እየያዘለት መጥቷል ነው፣ ፍንጭ እየሰጠ ነው የሚሉትና እሱ መለስ ብሎ አስተያየት ሲሰጥ አሁንም የሚናገረው ያለፈው የውድድር ዓመት የባከነ ዓመት ነው፣ በቃ የኛ ያልሆነ የባከነ ዓመት በሚል ነው የሚገልጸው። ችግራችን ደግሞ ምንም ሳይሆን የተጫዋቾች ጉዳት ነው በሚል ነው የሚናገረውና ጁቬን ካሸነፉም በኋላ በድንቅ እንቅስቃሴ ካሸነፉም በኋላ ጠይቀውት ነበር ተመልሶ ይሄንኑ የቀድሞ ሐሳቡን የሚያረጋግጥ ነው የተናገረው። በተለይ የሮድሪ አለመኖርን ጉዳይ አጽንኦት ሰጥቶ አሁንም ተናግሯል ነው ያሉትና እስቲ ያስቡት ቁልፍ ተጫዋቾች የሌሉበት የልምምድ ፕሮግራም አይደለም ጨዋታ የልምምድ ፕሮግራም እንኳን ምን አይነት ተጽዕኖ ይዞ እንደሚመጣ ማሰብ አለባችሁ። ያለ ጥሩ ልምምድ ሜዳ ላይ ጥሩ ነገር ወይም ስኬት ልናመጣ አንችልም ነው የሚለው። 50% ቁልፍ ተጫዋቾቻችን አልነበሩም አምና ነው የሚለው። በአጠቃላይ ኦልሞስት አመቱ ሙሉ እየተፈራረቁ በርካታ ተጫዋቾች 50% ቡድን ውስጥ አልነበሩም። የተወሰነ ወቅት ላይ ማጭራሽ የኋላ ተከላካዮቻችን አራቱም ያልነበሩበትን ጊዜ ደግሞ ማስታወስም ይገባል በሚል ነው የሚገልጸውና ግን አሁን ይሄ ጊዜ ያለፈ ነው። አሁን አዲስ ነገር ነው እየሞከረን ያለ ነው። ጁቬ ላይ በተለይ ያሳዩትንም እንቅስቃሴ በደንብ እያነሱ ነው። የሚታወቅበትንም ጨዋታ የመቆጣጠር ባህሪ መልሶ አምጥቷል ሲቲ ያሉት ነው። የጨዋታ ቁጥጥር ብቻ ሳይሆን በፕሬስ በማድረግ ተጋጣሚ በማንጨናነቅ ረገድ ያለውን ሚና በደንብ አሳይቷል። ቡድኖች በተለይ የሚቀርቡ ፊት ለፊቱ የሚቀርቡ ቡድኖች እንዲሳሳቱ በማድረግ ለራስ አድቫንቴጅ የመጠቀም ኳሊቲን በድጋሚ አሳይቷል የፔፕ ቡድን እያሉት ነው። እንግዲህ ይሄ የፔፕ መለያ ነው። ይሄ የሚታወቁበት ጥንካሬያቸው ነው። ስለዚህ ወደ ቀድሞ ጥንካሬያቸው እየተንደረደሩ ስለመሆኑ ፍንጭ ሰጥቷል የሚል ሀሳብን ነው እያነበብኩ ያለሁት። ሁሉም እንደሚለው ሲቲን ያለ ሃላንድ ሳይሆን ሲቲን ያለ ሮድሪ ማሰቡ ነው የሚከብደው ነው የሚሉትና ለፔፔ ጨዋታ ቁጥጥር ይሄ ተጫዋች ቁልፍ ሚና አለው። ይሄ ተጫዋች እንግዲህ አሁን ተመልሷል። የሱ መመለስም ነው አሁን በይበልጥ ቡድኑ ጎል እንዲል ያደረገው ነው የሚሉትና ያለ እርሱ እንደምታስታውሰው ሊቨርፑል ሰፋ ባለ ውጤት፣ ፓሪስ ሴን ጀርሜን በአጭር ጊዜ ውስጥ በ20-30 ደቂቃ ውስጥ እንዴት ልዩነት እንደፈጠረበት፣ አርሰናል 5 ጎል እንዴት እንዳስቆጠረበት ኢቭን የማይታመን ማለት ብዙም የማይታወቀው ኖቲንግሃም ፎረስት እንኳን ሲቲን በደንብ ያሸነፉበት ዓመት ነበረ። አይተናል። ይሄንን ግን የአሁን ቡድኖች በቀጥተኛነት ወይም ደግሞ ጥቂት ሪስክ ወስደው ሲቲ ላይ የሚያሳዩትን ነገር እንዳይደግሞ የማድረጉ ስራ በስኬት ነው አሁን የተከወነው በሚል አንድ እርምጃ ወደፊት ለመራመድ ተዘጋጅተዋል ሲቲዎች የሚል መረጃ ነው የወጣው። እንግዲህ የሮድሪ መመለስ በተለይ ይዞ የመጣው ልዩነት ካሁኑ ከጅምሩ ተስፋ ሰጪ ቢሆንም ሁሉም የሚለው ግን መታየት አለበት። መቻኮል ደግሞ አለ የሚል ነገር ይነሳል። ጁቬን በማየት ብቻ ሲቲ ወደ ቀድሞ ታላቅነቱ ሊመለስ ይችላል። እዚህ ውድድር ላይ እዚህ የዓለም ክለቦች ውድድር ላይ ደግሞ እንደ ፓሪስ ሴን ጀርሜን አይነት በአዲስ መልክ በዣቪ አሎንሶ የመጣው ማድሪድ አይነት ትልልቅ ቲሞች በዚህም ውድድር ላይ ያሉና እነዚህን ቡድኖች እንኳን አግኝቶ ኢቭን ተመጣጣኝ የሆነ እንቅስቃሴ ማድረጉን ሳናይ እንዴት ነው ስለ ሲቲ ደግሞ ተሻሻለ የቀድሞ ራሱን ለማግኘት ጥረት እያደረገ ነው የሮድሪ መመለስ ብቻ በቂ ነው የሚለው ሐሳብ ውስጥ የምንገባው የሚል ተቃርኖ የሚመስል ሐሳብ የሚሰነዝሩ አሉ። ግን
ይሄ ነገር መታየት አለበት የሚለው ነገር እኔም የሚያስማማኝ ነው የሚመስለው። ግን ለፔፕ ችግር አንዱ ጉዳቱ ይባል እንጂ አምና ተያይዞ የመጡ ችግሮች ነበሩ አይደል? የረጅም ጊዜ አጋሩ በርግስቴን ክለቡን ለቆ መሄድ፣ የቅጣቱ ጉዳይ ምንድነው ከህግ ጉዳዮች ጋር የተያዘው ጣጣ፣ ይቀጣሉ አይቀጡም፣ ይዞ የመጣው ጣጣ ማለት ቅጣቱ እኮ ዝምታው አለ። ያ በቃ ባልታየ ቀረ ባልሰማው እስካሁንም መፍትሄ የለም አይደል? ምንም የሚባል ነገር ስለሌለ ግን ነፃም ይሆናሉ ተብሎ ነው የሚጠበቀው። እነዚህ ምንም አጠበቅም እንጂ ምክንያቱም የፕሪሚየር ሊጉ ትልቅ ብራንድ ነው ሲቲ። ምንም ቅጣት አይወስዱበት፣ በእርግጠኝ ነው ነገር ምንም ነገር አይፈጥሩበት። እንግዲህ ያው ይዞት የሚመጣው ክፍተት ደግሞ ከሌሎች ክለቦች አንጻር በጣም ትልቅ ጣጣ አለው ነው የሚሉት አይደል? ኒውካስሎች በዚሁ በፋይናንሻል ፌር ፕሌይ መነሻ ባሰቡት መንገድ እየተንቀሳቀሱ እንዳልሆነ እናያለን። አንዳንድ ትልልቅ ክለቦች ብዙ ማድረግ እየቻሉ በዚሁ በሊጉ ገደብ ምክንያት እንግዲህ እንደ ሲቲ መሆን አልቻሉም። ግን አሁንም ሲቲ በፈለገው መንገድ ውስጥ ገበያ ውስጥ እየገባ ነው። በእርግጥ ሲፎጉሩንማ ትናንሾቹን እኮ ቀጥ እኮ አይደለም ሲፎጉሩን በእርግጥ እንግዲህ ስኬት ሲመጣ ገንዘብም አብሮ ይመጣል። ያገኘነው ነው ወጪ እያደረግን ያለ ነው ብለው ሊከራከሩ ይችላሉ። ያም ሆኖ ግን ተጽዕኖ ነበር። የበርግስቴን ጉዳይ የህጉ ጉዳይ ክፍተት ነበረው። አሁን ያ ሁሉ አልፏል የሚል ነገር እየተነሳ ነው። ሁሉም እያለ ያለው እንግዲህ 10ኛ ሲዝኑን ፔፕ ከወዲሁ ጀምሮታል በዓለም ክለቦች ውድድር ላይ ነው የሚሉት። በሚፈልገው መልኩም እየሄደለት ነው እያሉ ነው ፔፕን እየገለጹለት ያሉት። የሚፈልገውን ተጫዋቾች በየክፍተቱ ገዝቷል። ማሰናበት የፈለገውን ኬዲቢን ጨምሮ በክለቡ መቆየት እየፈለገ የመውጫ በሩን አሳይቶታል። ኮቺንግ ስታፍ ላይ አዲስ ሀሳብ እንዲመነጭ ወይም ደግሞ አዲስ ሀሳብ እዚህ ኮቺንግ ስታፍ ውስጥ እንዲመጣ በመፈለግ የቀድሞ የሊቨርፑልን ረዳት ፔፕ ሌንደርስንም አምጥቷል። ይህም ራሱን የቻለ ትልቅ ለውጥ ነው። ስለዚህ ሁሉም ለውጦች ለፔፕ ቀጣይ ስኬት ቁልፍ ናቸው ተብሎ ነው የሚታመነው። የተጫዋቾቹ መምጣት፣ የኮቺንግ ስታፉ በአዲስ መልኩ መደራጀት፣ ሁሉም ለፔፕ አዲስ ነገር ይዞለት ይመጣል ተብሎ ነው የሚታሰበው። ሮድሪ ቢኖርም ነው የሚሉት ሮድሪ ቢመለስም በፔፕ አምሮስ ከጀርባ የተቀመጠ አንድ ነገር አለ። የተጫዋች እንግዲህ 30 ደርሷል፣ በቅርቡ 30 ይደርሳል። በእርሱም ቢሆን መተማመን በትልቁ የሚቻለው 1 ዓመት አሊያም ከ2 ዓመት ያላለፈ እንደሆነ ያቃል ነው የሚሉትና የ18 ዓመታት የኮቺንግ ተሞክሮም ቢሆን ያስተማረው ይሄንን ነው። ሁሌም ተጫዋቾችን በጣም በጥልቀት አምነህ መቀጠል የምትችልበት እድል የለም። ይሄንንም ስለሚያውቅ ነው ቶሎ ቶሎ ለውጦችን እያደረገ የመጣው እያስተካከለ የመጣው ነገር አለው። አቅምም አላቸው ይታወቃል። በቃ ይሄ ነው እኮ አቅም ካለህ ምንም አሁን ተቸገረ የፈለገውን ገንዘብ ያወጣል ያመጣል። ሌሎቹ ደግሞ የሚቸገሩት በዚህ ነው። ስለዚህ ፔፕ ገና ከወዲሁ ቡድኑን ለማስተካከል ቆርጧል። መቁረጡ እንግዲህ በደንብ እየታየ ነው። እንደሚለው አምና የነበረው የስኬት ችግሩ የተጫዋቾች ጉዳት መሆኑን ለማረጋገጥ መነሻው እንግዲህ አሁን ከፊት ለፊቱ ያለው የፊፋ የዓለሞች ክለብ ውድድር ነው። መነሻው ላይ አሳይቶናል ጥሩ ነገር፣ ጁቬም ላይ ያሳየን ይሄው ነው። ግን ሁሉም የሚጠብቀው በዚህ ውድድር ስኬትን ፕላስ ደግሞ በቀጣይ ውድድር ዓመትም ወደ ለመደው የፕሪሚየር ሊግ ዋንጫ ወደ ለመደው የአውሮፓ ስኬት መመለሱን ነው የሚል ነገር እየተነሳ ነው ያለው። እንደጠቀስኩት ግን ከሳውዲው አልሂላል ዛሬ የሚያደርጉት ጨዋታ ወደ ግማሽ ፍጻሜ ያሳልፋቸዋል ተብሎ ይጠበቃል። በነገራችን ላይ እሱ ተጠይቆ ነበረ ከጨዋታው በኋላ ፔፕ እና ምን ይላል ቡድኔ እንደዛ አይነት ፐርፎርማንስ ካሳየ በጣም ሰንብቷል አለ። ይህ ማለት በተለይ ያለ ከኳስ ጋርም ያለ ኳስ ጋርም ያሳየው ፎርም ለረጅም ጊዜ ሆኖኛል አለ። እንደዚህ ነገር ቲሜ ሲንቀሳቀስ ካየሁትና ይሄ ጥሩ ምልክት ነው ብሏል። አሁን ችግሩ ምንድነው? አንተም እንዳልከው እሱ ብቻ አይደለም የተሞገሰው። ልክ አንድ ጨዋታ ላይ ጩኸት ይበዛል እንደምታውቀው እና ሪያል ማድሪድም ሳልዝቡርግን 3-0 ሲያሸንፍ እንዲሁም አሎንሶ በጣም ተሞገሳል። እንደውም የአሎንሶ ሪቮሉሽን አሁን ጀመረ ተብሏል ገና በዛ ጨዋታ ላይ ማለት ነው። እና ይሄ የሚዲያ ምንድነው ባህል ነው ገብቷል። የሚዲያ ባህል ነው እና ሙዱም ብዙም ሊደንቀን አይገባ ማለት ነው ገብቷል። ትልቅ ቲሞች አንዳንዴ ትልቅ ቲም ብቻ ማንኛውም ቡድን 90 ደቂቃ ውስጥ ያልታሰበ ውጤት ሊያመጣ ይችላል ገብቷል። ያልተጠበቀ ነገር ያመጣል። ኦፍ ኮርስ ማለት የፔፕ ቡድን ከዚህ በፊት የሰራውን ስለምታውቅ ትንሽ ሰበብ ነው የምትፈልገው ለማድነቅ ገብቷል። አሎንሶንም ተመሳሳይ ነው። ሪያል ማድሪድ ሌቨርኩዘን ላይ ትልቅ ነገር ስለሰራ ግን እሱም እንደዛም ሆኖ አንዳንዴ ችኮላ ነገር ትመለከታል። አሁን አንተ እንዳልከው አንደኛ አሁን የሲዝኑ መጨረሻ ነው ይሄ
ገና እኮ አልጨረሰም። አሁን እኮ እነ ሲቲ አልጨረሱም እኮ ሲዝኑ አልቋል፣ እነሱ ግን አልጨረሱም ሲዝናቸው። አሁን በሚቀጥለው ከጁላይ ምናምን በሚቀጥለው ወር ነው እንግዲህ እንትን የሚሉት ረፍት ዝግጅታቸው ይዘገያል። ያኔ ነው እውነተኛ ቡድኑ የምትመለከተው። አሁን ግን እውነተኛ ቡድን አይደለምና አንዳንዴ ጩኸቱ ትንሽ ከፍ ይላል ማለት ነው። እንደገና መንገዴ ማታወሩ ከሆነ ስለ ማድሪድ ስላልሆነ ሪቮሉሽን የተወሰነ ነገር በአካል እንደው ግን የማንቸስተር ሲቲን ስታነሱ ዴቭ ራሱ እኮ የጥር የዝውውር መስኮት ላይ ቁጥራቸው በርከት ያሉ ተጫዋቾችን አምጥቷል፣ እናስታውሳለን። ግብፃዊውን ተጫዋች ጨምሮ ሌሎችንም ተጫዋቾች አምጥቷልና 750 ነው ያወጣኝ ነው ወደ 200 ማሚን ሶሪ ወደ 250 ነው 200 አራውንድ 200 አካባቢ ልክ ነው። ሶሪ 750 ያልኩህ የእንትን ተሳስቼ ነው 250። እንግዲህ ያንን ሁሉ ገንዘብ አውጥቶ ቡድን ውስጥ ተጽዕኖ ማሳየት የጀመሩት ተጫዋቾች ምን ያክሉ ናቸው፣ ከዚህስ በኋላ ደግሞ ይቀጥላሉ የሚለውንም ነገር ማንሳት ያለብን ይመስላል ዴቭ። ምክንያቱም እነዚህ ተጫዋቾች ከቡድኑ ጋር ሙሉ የቅድመ ውድድር ዝግጅት አላደረጉም። ፔፕ የሚፈልገው ነገር ምንድነው የሚለውን ያጫወት መንገዱን በትክክል እስካሁን ተረድቷል የሚል እምነት የለም። የዘንድሮ የክረምት የዝውውር መስኮት ላይ ደግሞ እንግዲህ የተመለከትናቸው በርከት ያሉ ተጫዋቾች ራያን ሼርኪን ጨምሮ ሌሎችንም ተጫዋቾች አምጥቷልና በትክክል በቅድመ ውድድር ዝግጅት አሰልጣኙ መስራት የሚፈልገውን ነገር እያስረዳቸው ነው ወይ፣ ያንን እየተረዱ ነው ወይ የሚለውን ነገርና ይሄ ሚዲያው የማጋነን ነገር ነው እንጂ በትክክል ፔፕ በሚፈልገው ደረጃ የተዋሃደ ቡድን ለመስራት እጅግ ትንሽ ጊዜ ነው ያለው። ቢያንስ ይሄ ውድድር ባይኖር እንኳን ቀደም ብሎ በቅድመ ውድድር ብዙ ጊዜ እስከ 8 ሳምንት አይደል የሚባለው 8 ሳምንት ጊዜ ምን እንደምትፈልግ እነሱ ጋር ምን እንዳለ በደንብ እዛ ያንዳንዱ ድሪሎችን እየሰራ ትማማርበታለህና ያንን እድል ያገኛል ወይ የሚለውን ራሱ እንደው ከፔፕ ጋር ማንሳት ያስፈልጋል። እንደው ግን በዚሁ የሊቨርፑልን ጉዳይ እናንሳ ወይንስ ሁሴን ነው ወደ ሌሎች ጉዳዮች ነው ዝውውሮችን ወደ ኋላ ሄድ ብለን እናነሳለን። ስለዚህ ሁሴን ይቀጥልና እሺ እኔ እንግዲህ አሁን ማቅረብላችሁ ዘገባዎች ዴቭ ከአስ ማርካ፣ ቱቶ ስፖርት፣ ላጋዜታ ዴሎ ስፖርት ምናምን እንደዚህ የወጡ ናቸው። እኔ ታስታውሳለህ እንትን እያለን 96 እያለን ላጋዜታ ዴሎ ስፖርት ገና ያኔ ሰው እኮ አያውቀውም ነበር የጣሊያን ጋዜጣ ስንገልጽ ታስታውሳለህ። እና ከነዛ ከተለያዩ ዘገባዎች ቀጨ አድርጌ ነው ያመጣሁት። ለምሳሌ የዣቪ አሎንሶ ሪያል ማድሪድ ሪቮሉሽን ማርካ ይሄንን ዘግበዋል። ይሄም ደግሞ አንተ እንዳልከው የአንዱ ጨዋታ እንግዲህ 3-0 በማሸነፉ ነው የሁሉ ጨዋታውን የተጀመረው። ኦፍኮርስ ልጁ ከተረከበ 1 ወር እንኳን አልሞላውም ገና ቡድኑ ገና እየተሰራ ነው። ግን በዚህ ጨዋታ ላይ የቡድኑን የአሎንሶን ሀሳብ እቅድን በተወሰነ መልኩ አሳይቶናል እያሉት ነው የስፔን ጋዜጦች። በባየር ሌቨርኩዘን ይከተል የነበረውን ባክ ስሪ አሁንም እንደዛው ነው የተከተለው እና እንግዲህ ኦዮ ስትሮን አርቢ ሳልስቡርግን ሲያሸንፍ 3-5-2 ነው የተጠቀመው። በዚያ መሰረት እንግዲህ ባክ ስሪውን ከቦርማውዝ የመጣውን ዲን ሃውሰንን አሰልፏል በስተግራ በኩል፣ ሸዋሚኒን ሴንተር ላይ እና ሩዲገርን ደግሞ በስተቀኝ አድርጓል። እዚህ ኮሪዶሩ ላይ ፒስቶን ላይ እዛ መሀል ዋናው ፍላንክ ላይ ትሬንት አሌክሳንደር እና ጋርሻን በግራ በኩል ነው ያሰለፈው። መሀል ላይ የቱርኩ ልጅ ጉለር እና ቫልቬርዴ እና ጁድን አድርጎ ፊት ላይ ቪኒሺየስ እና ጎንዛሎ ጋርሻን ነው እንግዲህ ያሰለፈው እና በዚህ ዕለት እንግዲህ በእርግጥ የስፔኑ ጋዜጣ በኮከብ ነው እንደነ እንግሊዝ እንደነ ሌኪፕ ቁጥር አይደለም የሚዘግበው የሚሰጥህ ፊድባክ ሬቲንጉ ማለት ነው። ሬቲንጉ ለቪኒሲየስ 3 ስታር ለሱ ብቻ ነው 3 ስታር የሰጠው። በእለቱ ኮከብ ያው ጎል አግብቷል፣ አሲስት አድርጓል በሚል ነው። ግን በእንቅስቃሴ ደግሞ የጎንዛሎ ኢምፓክት በተለይ የጎንዛሎ ኢምፓክቶ ብለውታል። ሜዳውን ሲያካልል ነበረ ይሄ የ21 ዓመት ልጅ እና አድናቆት በጣም ተሰጥቶታል። እንዲሁም የቱርኩ አርዳ ጉለርም እንደዚሁ በግራ በኩል ከጋርሻ አጠገብ ሆኖ ኦልሞስት ቦክስ ቱ ቦክስ ሲጫወት ነበረ እና ሂት ማፓቸው የሁለቱም አስገራሚ ነበረ። ግራፉን ሲያቀርብ ምስሉን ስመለከት እና ሁለቱም ልጆች ደግሞ የ20 እና የ21 ዓመት ልጆች ናቸው። ገብተዋል። ጋርሻ ጎንዛሌስ 21 ዓመት ነው። ሌላው ፍራንቺስኮ ጋርሻ የቅድም ያልኩ 25 ዓመት ነው። ትሬንት 26 ነው። ጁድ 22 ነው።
ዲን ሃውሰን 20 ነው፣ ቪኒሲየስ 24 ነው። ይሄን ሁሉ ስትመለከት አሎንሶ ቲሙን በወጣቶች እየገነባ መሆኑና ይሄ የዘመናዊ እግር ኳስ ደግሞ እንደምታውቀው የኢንቴንሲቲው ሃይ ነው ያለው። ቅድም ያልኩ የጋርዲዮላ ከኳስና ያለ ኳስ የሚለው ነገር አሁን ቅድም ስንመለከት አለቃ ስናወራ ትላንት ማለት አለብን። አሁን ሳለቀ ኢንተር ሚላንና የኢንተር ሚላንና የእንትንን ጨዋታ ስትመለከት ቅድም ኢንተር ሚላንና በፓሪስ ሰን መካከል ያለው ትልቁ ልዩነት ያለ ኳስ የሚደረገው ሞቢሊቲ ነው። ከኳስ ጋር ነው ያለ ኳስ ፓሪስ ሰን ጀርሞች በቃ ሲሯሯጡ ነው የምትመለከተው። እነዛ ግን ቆሞ ነው የሚጠብቁት ኢንተሮች እና እነዛ ግን ሞቢሊቲያቸው በጣም ከፍ ስለሚል ነፃ ሰው ታያለና እዛ በየቦታው ኳስ ሲላክ በቃ ትመለከታለህ። እና አሁንም እነዚህ እንግዲህ አሎንሶም የስፔን ከዛ የወጣ ነው፣ ፔፕ ከዛ የወጣ ነው፣ አርቴታ ከዛ የወጣ ነው። እነዚህ ስፔኖች ይህንን ዘመናዊ እግር ኳስ በቃ እንትናቸው ነው። ባስክና በተለይ እንትን አካባቢ ወደ ባርሴሎና አካባቢ ካታሎን አካባቢ ያሉት ደግሞ በቃ መለያቸው ሆኗል እና አሁን እነዚህ ወጣቶች ሞቢሊቲያቸው በጣም ከፍ ያለ ነው። ለዛ ነው እነዚህን ልጆች ያመጣው ገብቷል። አሁን እነዚህ የሚጠቀሙ በተለይ አሁን የቱርኩ ልጅና ይሄ ልጅ በጣም ሂትፓፑን ስመለከቱ በጣም የሚገርም ቢጫ ሆኗል። ታውቃለህ ሙሉ ሜዳ ማለት ትችላለህ ቢጫ ሆኖ የምትመለከተው እና ይህንን ለመስራት ከወዲሁ ፍንጭ እያሳየ መሆኑን እንግዲህ ስፔን ጋዜጦች ይገልጻሉ። ሌላው እንግዲህ እዚህ ላይ ሳትሄድ በፊት እንደው ሳትወጣ በፊት የሆነ አትናፍቁም የቀጣይ ዓመትን የላሊጋ በተለይም የኤል ክላሲኮ ኢቨን አውሮፓ ላይ በተለይ ማድሪድ እና ባርሴሎና ሊፈጥሩ የሚችሉትን ነገር ለምንድን ነው ይሄንን ማለት አሎንሶ ጠንካራ ሰራተኛ አሁን ማድሪድ ቤት አንዱ ጠፋ የሚባለው በተለይ ኪሊያን መምጣትን ተከትሎ ቀድሞ ጠንካራ ሰራተኛ የነበሩት እንደነ ቪኒ አይነቶቹ ሁሉ ወደ ኋላ ትራክ አድርገው ሜዳ ላይ እንደልብ ተሯሩጦ የመጫወት ያለ ኳስ የሚደረግ እንቅስቃሴ ጠፋ ነበር ሲባል የነበረውና አሁን ይሄ ራሱ ጃቪ አሎንሶ በኢሞሽን በስሜት የተሞላ ኮች ነው። ልክ አሁንም ራሱ ሜዳ ላይ ቢጫወት ነው የሚመስለው። እንትን ላይ ተች ላይም ቆሞ ስታየው ትሬኒንግ ስታየውና ይሄ አሁን እዛ ቡድን ውስጥም ኢቨን ለመሰለፍ ከምንድነው ከስም በላይ ትርጉም የሚኖረው ጊዜ ላይ ደረሰን ይመስለኝ። በቃ ካልሰራህ ለቲሙ ከዚህ በኋላ ዋጋ የሚኖርህ አይመስለኝም። ለዚህም ነው እንግዲህ አሁን ቪኒም ቢሆን ኪሊያንም ቢሆን በዚህ ባለው ይሄ ትልቅ ስማቸው ወይም ደግሞ ወርልድ ስታር ናቸው ከዚህ በኋላ ገና ባሎን ዶር ያሸንፋሉ እየተባለ የሚዘፈንበት የሚዘመርበት ጊዜ የሚያበቃ ነው የሚመስለኝና ይሄ ኢንቴንስ የሚሆነውና ከኳስም ካለኳስም የሚደረገው እንቅስቃሴ ዝም ብሎ ሁለቱ እንግዲህ ክላሲኮ ቲሞች ሲገናኙ አውሮፓ ላይ ከትልልቆች ጋር ሲገናኙ የሚፈጥረውን ስሜት ለማየት ከወዲሁ የጓጓበት ጊዜ ነው። ያለ ጥርጥርም ጣሊያን ስፔን የሚነክሰው ይሄ ነው የሚመስለኝ በቀጣይ ዴቭ ምንም ጥርጥር የለውም። አሁን ብልህ እንግዲህ አሎንሶ ኢምፓክት ምን ያህል ነው በአንድ የመቶ ምን ያህል ቲም ላይ እንትን ይላል ስትምል ግን ምልክቶች አሉ። አሁን እነዚህ ልጆች ስትመለከት ሪሶርስ ዋላ ገባህ ልዩነቱ የሚሆነው ሪሶርስ ዋላ አሁን ማድሪድ እኮ እንደ ሌቨርኩሰን ወይም ደግሞ እንደ ሌላ እንግሊዝ ቲም ወይም እንደ ሌላ ጀርመን ቲም አይደለም። ወጣቱ አካዳሚ ውስጥ ብትሄድ ሪሶርስ ዋለ ይሄን ሪሶርስ መጠቀም የሚችል ኮች ነው ይሄ ልጅ። ከዛ ውጪ ደግሞ ስበና ያላቸው ተጫዋቾች ሜዳ ላይ ብትፈልግ እንደውም ማንን ላስቀምጥ ካልሆነ በቀር እንግዲህ ሮድሪጎንም አስበው ካሁን ወደ ውጪ ማማተር የጀመረበት ምክንያቱ አንድም እኮ ይሄው የመትረፍ ያለ መሰለፍ እድል አይደል። ይሄ ሁሉ ባለበት ሁኔታ ይሄ ኮች በደንብ ሊገን የሚችልበት እድል ለኔ ያለ ይመስለኛል። ይሄ ነው አሁን የሉዊስ ኤንሪኬ ምንም በቃ ብዙ የማይታወቅ ልጅ ነው። ኔቬስን ቋምጥቶ ነው ብለህ እንደዚህ ተአምር እያሳየን ያለው ገብቷል። ልክ እንደሱ ማለት ነው። አሁን በተለይ መሀል ላይ አሁን እነዚህ ቡድኖች እንደምትለው አጥቂ ላይ ብዙ የላቸው እነዚህ አሰልጣኞች ይሄ ጄኑዊን 9 ቁጥር ላይ አይሮጡ እዛ አይደለም እነሱ የሚያስቡት ቲም ወርክ ላይ ነው። ከያቅጣጫው የሚመጡ ጎሎች ላይ ቲም ወርክ ላይ ነው እንጂ ኢንዲቪጁዋል ላይ አይደለም። አሁን ለዚህ ነው አሁን አርቴታም እኮ ሰውን እያሳበደ ያለው ለዚህ ለምንድን ነው የማይመጣ ግን መጀመሪያ ቤዝ ገብታቸው የእንቅስቃሴያቸው የቲማቸው ቤዝ ቲም ወርክ ነው። ስለዚህ አሁን እነሱ ኢንዲቪጁዋል አጥቂ ሳይሆን ቲም ወርክ አጥቂ ነው የሚፈልጉት። የቲም አጥቂ እና የኢንዲቪጁዋል አጥቂ አላለም የቲም አጥቂ ነው የሚፈልጉት እንጂ እና አሁንም አንተ እንዳልከው ሪያል ማድሪድ አጓጊ ይሆናል። አሁን ስትመለከት የሆነ የሚሰጥ ሲምፕተሞች አሉ። ታውቃለህ የሆነ የፔዥን ሐሳብ ወደዚህ ሊያመጣ ይመስላል የምትመለከተው እንደ ወጣቶችን የሚኖረው ሁሴን ግን አማካኝ ክፍል ላይ የሚኖረው አሁን ባርሴሎና
ያለፉትን 3 የኤል ክላሲኮ ጨዋታዎች በሙሉ አሸንፏል ያንሳ ነበርና ዋናው በቃ ምክንያቱ የማድሪድ የአማካኝ ክፍል እጅግ ደካማ ስለነበረ ነው። እዛ ላይ አሁን ስራዎችን ኤክስፐርቶችን እያረገ እንደሆነ ሁሴን እንደውም ሲናገር ነበረ እሱ ላይ ለመጨመር የአርዳ ጉለርን ከዚህ በኋላ ወደፊት መስመር ተጠግቶ የሚጫወተውን አርዳ ጉለርን ሳይሆን አማካኝ ደንበኛ አማካኝ የሚሆነው አርዳ ጉለርን ልንመለከት እንችላለን እያሉ ታጋይ ማለት ነው። ሜዳውን የሚያካልልለት ሜዳውን የሚያካልልለት በደንብ ደግሞ ከኳስ ጋር ምቾት የሚሰማው አማካኝ ክፍሉን የሚቆጣጠርለት ተጫዋች ይፈልጋል። ያንን ካረገ እንዳልከው ዴቭ እና ስራዎችንም ደግሞ በዚህ በውድድሩም ከዛ በኋላ በቅድመ ውድድር ዝግጅትም ሰርቶ የሚመጣ ከሆነና እዛ ነገር ላይ አስተማማኝ ነገር ካለው ከሌለው ደግሞ ወደ ውጭም ደግሞ አይቶ ተጫዋች አማካኝ ቦታ ለሚጫወት ተጫዋችንም ማምጣት የሚችል ከሆነ ምናልባት ሊፎካከሩ ይችላሉ። ግን እስቲል አሁን ባለው ግን ሁኔታ ከተመለከተን ሪያል ማድሪድ የሚያጠናክረው ኋላውን ፊቱን ነው እንጂ አማካኝ ክፍሉ ላይ ያን ያክል አይደለምና የሚሰራው ኤክስፐሪመንት ከዚህ በኋላ ለሚኖረው ፉክክር ዳዊት ያጓጓል ላልከው ፉክክር አማካኝ ክፍል ላይ የሚሰራው ስራ እጅግ ወሳኝ ይመስለኛል። ያ ካልሆነ አሁንም በባርሴሎና አሸናፊነት የሚጠናቀቅ ይመስለኛል። ይኸውልህ ሐሳቡ ልክ ነህ ምልህ ሐሳብህ ልክ ነው። ግን በአካል አንድ ምነግርህ ነገር አለ። ምን መሰለህ አንድ ተጫዋች ኢምፓክቱ ትልቅ ነው በአንድ ቡድን ላይ በተለይ በሚጫወትበት እንትን ምንድነው ዞን ላይ ማለት ነው። ፔድሪ በባርሴሎና ነው እሱን ምሳሌ መውሰድ ትችላለህ። ለምሳሌ ማድሪድ ደካማ ቢሆንም የቫልቬርዴን ኳሊቲ ድካም ገደል ልትከተው አትችልም። ገብቷል። ቫልቬርዴ በቃ ምንድነው ደሙን የሚሰጥ ቦታ ማይበቃው ፊትም ኋላም የሚጫወት ኢንዱራንሱ በጣም ሃይ የሆነ ትልቅ ተጫዋች ነው። ማሊያ ሁሌም ቆሽሾ የምትመለከተው ትክክል። ጁድን ውሰደው። ጁድ በርሚንግሃም ዙሪያው ጥሩ ሰው ካገኘ የዚህ ልጅ አንደኛ እድሜውም 25 ነው ገና። የዚህ ልጅ ኳሊቲ 22 ነው። የዚህ ልጅ ኳሊቲ ይወጣል። ገና ልጅ ነው። ገና 22 ዓመት ነው። ገብቷል። እና የመውጣት ኳሊቲውን የማውጣት እድሉ ሰፊ ነው። እድሉ በጣም ሰፊ ነው። አጠገባቸው ሌላም ማይታትር ማይደክም ቦታ ብዙ የሚሸፍን አሁን የቱርኩ አርዳ ጉለር ካለ ደግሞ እነሱ በነበራቸው ኳሊቲ ላይ አድ ያደርጋል የልጅ መምጣት። ገብቷል። አንተ ቅድም ያልከውን ነገር አሁን ባርሴሎና አንዱ ዶሚኔት የሚያደርግባቸው ምክንያት ያለ ኳስ የሚያደርጉት እንቅስቃሴ ይሄን ያለ ኳስ እንቅስቃሴን የዚህ ልጅ መምጣት ትልቅ አድ የሚያደርገው ትልቅ ነገር አለ። ገብቷል። እና ስለዚህ ዳዊት እንዳለው እኔ ያው ወደ ዳዊት ነው የሚሄደው። በሚቀጥለው ዓመት ፉክክሩ ላቅ ያለ ይሆናል በዚህ በሁለቱ መካከል። እነዚህ ሁለቱ ደግሞ ወደ አውሮፓ ደግሞ ሲሄዱ ሌላው ችግር አሁን ባርሴሎና ስትመለከት አሁን ሁለተኛው ዜና ልግባልህና የባርሴሎና ዜና ሳነብ ላሚን ያማል አሁን ብራዚል ነው የሚገኘው። እዛ እየተዝናና ነው እና ኔይማር ጋር ይገናኝ እዛ አባላሽቶ ከልጅቷ ጋር ነው ሁሴን ተለቅ ካሉ ሴቶች ጋር ታይቷል ብለውት ነበር። ያለፈው ጊዜ ለእኛ ተለቀሰል እንግዲህ ከጾታዊ ጉዳይ ጋር በተያዘ ችግር ውስጥ እንዳትከቱኝ እንግዲህ በሱ እድሜ መነሻ መስለኛል እሱ 18 ስለሆነ 17 ስለሆነ እንግዲህ ወደ 30 አድርገውታል። 30 ለኛ ግን አሪፍ ነው አይደል? በጣም ጥሩ እድሜ እኮ ነው። ግን እሱ ልጅ ነው አገና አሁን የማን ስሙ ባካል ይስቃል። ኢየሱስ 30 ይስቃል ባካል የፈረንሳይ ፕሬዝዳንት ታሪክ ሊመጣ ማለት ነው። የጠፊው ማለት ነው የቦክሱ እኔ አላልኩም እንዳትለ ፈረንሳዮች አልወጣኝ ወደ ዜናው ልግባ። እና ለማንኛውም ቫኬሽኑ ኔይማር ጋር ለዛ ብራዚል ነው ተብሏል። እና አሁን ጁላይ 13 ቢንቀጥሉት 15 ቀን 18 ዓመቱን ይደፍናል ይሄ ልጅ። እና እዚህ ለ18 ዓመቱ ደግሞ ከባርሴሎና በኩል አንድ ለየት ያለ ስጦታ ሊሰጠው እየታሰበ ነው ተብሏል። እሱ ምንድነው? ባርሴሎና ነገ ነው መሰለኝ አዲሱን ማሊያ ኦፊሻል ያደርጋል። እና ስለዚህም ነገ በሚደረገው ኦፊሻል ማሊያ ላይ የሁሉም ተጫዋቾች ቁጥር ይፋ ስለሚሆን ይሄው እንግዲህ የዓለማችን አሁን ትልቅ ትኩረት የሆነው ልጅ ላሚን ያማል 10 ቁጥሩ ይሰጠዋል የሚል ዜና እንግዲህ
አብሮ ወጥቷል እና ይሄም አንድ ዜና ነው። ከባርሴሎና ሳንወጣ ግን የገረመኝ አንድ ዘገባ አውጥቷል የባርሴሎና ሚዲያ። እሱ ምንድነው ባርሴሎና ውስጥ ከ2006 እስከ 2008 የተወለዱ ማለት የ17 እና ከ17 እስከ 19 ዓመት ልጆች ማለት ነው ያሉ እድሜ በቡድን ውስጥ 11 ተጫዋቾች አሉ። ይገርማል። በዚህ እድሜ ውስጥ አንድ ቲም ማለት ነው 11 ተጫዋቾች በዚህ ቲም ውስጥ አሉ። በዚህ ቲም ውስጥ አሉ ከ17 እና እነዚህ ተጫዋቾች የተለጠፈላቸው ገንዘብ ደግሞ ከፍተኛ በመሆኑ ምን ያህል አሁን ክለቡ ወደፊት ምን ያህል ሀብት ይዘውለት እንደሚመጡ ከወዱ የሚጠቁም ይመስላል። ለምሳሌ ኩባርሲ የተባለው 80 ሚሊዮን ዩሮ ተለጥፎበታል። አንድሬሽ ኮይንቻ የተባለው 200,000 ዩሮ ነው። ጆፍ ቶሬንቴስ 200,000 ነው። ሄክቶር ፎርት 10 ሚሊዮን ዩሮ ነው። 200 ሚሊዮን ማለት ነው። 200,000 የምትለው 200,000 ዩሮ 200,000 ሄክቶር ፎርት 10 ሚሊዮን ዩሮ ነው። ማርክ ቤርናል 5 ሚሊዮን ዩሮ ነው። ቶኒ ሄርናንዴዝ 3 ሚሊዮን ዩሮ ነው። ላሚን ያማል 200 ሚሊዮን ዩሮ ነው። የነዚህ ድምር 11 ተጫዋቾች ዋጋ 300 ሚሊዮን ዩሮ በላይ ነው እና ምን ያህል ባርሴሎና አሁን ንብረት እንዳለው ለወደፊትም እንግዲህ ዴቭ የመሸጥ ዕድሉ ምን ያህል አስገራሚ መሆኑን ያሳያል። ሌላው የስፔን ጋዜጣ አስ ደግሞ ያወጣው ዘገባ ነው። ቅድም ስታወራ ነበር እነዚህ በማዕከል ውስጥ በርካታ ተጫዋቾች ያወጣሉ ምናምን ስትል ነበር አይደል? በሆነ ቦታ ላይ አንድ ቅድም አውርተህ ነበር ዴቭ። እና እንግዲህ በአውሮፓ 55 ሻምፒዮናዎች ይደረጋሉ። ከነዚህ 55 የአውሮፓ ሻምፒዮን ውስጥ በጠቅላላ ተጫዋቾች ውስጥ በየትኛው ማሰልጠኛ ማዕከል ያደጉ ተጫዋቾች ናቸው የሚበዙት የሚል ነገር ሲነሳ አስ ያወጣው ዘገባ ነው። ወይም ደግሞ ማን ነው በአውሮፓ ክለቦች አሁን ተጽዕኖ እየፈጠረ ያለ ክለብ ማን ነው ተጫዋቾች በማሳደግ ይላል። እንደውም ስፔኖች የሚላሉ ፋብሪካ ነው የሚኖር ፋብሪካዎች ማለት እግራቸውን ስታነሳ ለምሳሌ ሜዲን ምናምን ይላሉ ማለት ነው። መጀመሪያ ሜዲን ላማሲያ እንደሚባል ማለት ይላሉ። እና በዚህም መሰረት አሁን ዓለም ላይ 10 ክለቦች የሚመሩት 10 ክለቦችን ይፋ አድርጓል። 10ኛው በርካታ ተጫዋቾች በአውሮፓ ከ55 ክለቦች ውስጥ ያሉት ሊጎች ውስጥ ያሉት 10ኛ ደረጃ ያለው ማነው? ቦካ ጁኒየርስ ነው። ቦካ ጁኒየርስ 79 ተጫዋቾች በ55ቱ የአውሮፓ ሊግ ውስጥ በሱ ማሰልጠኛ ማዕከል ያደጉ ልጆች አሉ። በተለያዩ ቦታ የተበተኑ። ከዛ 9ኛ ዲናሞ ዛግሬብ አለ የክሮኤሺያው 80 አለው። ይገርማል። 8ኛ ደረጃ ኤስቴራ ሮሃ የተባለ የሰር ቡድን 82 አለው። ከዛ 7ኛ ዲፌንሰር የተባለው የኡራጋይ ቡድን 84 አለው። ቀጥሎ 6ኛ ደረጃ ላይ ያለው እኛ በቀደም ዕለት የተመለከትነው ሪቨር ፕሌት ነው። አርጀንቲናው ሪቨር ፕሌት 87 ተጫዋቾች አሉት ዴቭ በ55ቱ ክለቦች ውስጥ በሱ ማዕከል ውስጥ ያደጉ ማለት ነው። ቀጥሎ 5ኛ ደረጃ የተቀመጠው የፖርቱጋሉ ስፖርቲንግ ነው። ኤርፎኑ የወጣ አስቸጋሪኝ ከጆሮታ አለ ግን እየሰማንህ ነው እና 5ኛ ደረጃ ላይ ያለው የፖርቱጋሉ ስፖርቲንግ 88 ተጫዋቾችን አቅርቧል። 4ኛ ደረጃ ላይ ያለው አያክስ ነው። 92 ተጫዋቾች በአያክስ ማሰልጠኛ ማዕከል ገብተው ተበትነዋል በአውሮፓ። በ3ኛ ደረጃ ያለው ባርሴሎና ነው። 94 ተጫዋቾች እንደዚሁ ተበትነዋል። በ2ኛ ደረጃ ላይ የተቀመጠው ቤኔፊካ ነው። 102 ተጫዋቾች በ55 አውሮፓዎች ተበትነዋል። በአንደኛ ደረጃ የተቀመጠው ያልጠበቅኩት ነው ሪያል ማድሪድ 103 እና ይሄ ሁሉ ማዕከል ውስጥ አሳድጎ ነው እንደገና ተጫዋቾች የሚገዛው። የሚገርመው ነው ይሄን ሁሉ እንትን ብሎ እንደገና ተጫዋቾችን ይገዛልና ለዚህ ነው ኮች ያስፈልጋል። ወጣቶች ላይ ኮች በደንብ ያስፈልጋል። እና ይሄ ዘገባ አለ። ሌላው ደግሞ ወደ ሌላው የስፔን ሚዲያዎች ደግሞ አንድ ርዕስ ይዘው ወጥተዋል። እሱ ምንድነው? ኤል ማድሪድ ያው ከማድሪድ ሳልወጣ ማለት ነው። ኤል ማድሪድ አሊቪያ አላ ፊፋ ብለዋል። ስፓኒሽ ትንሽ ትሞክራል አይደለም እንዴ? በአካል
ትርጉሙ ምንድነው? እቺ ከበዳዚ ላይ አልደረሰ። በቀደም ዕለት ስቴዲየም ውስጥ ታዋራቸው ነበር ስፓኒሾቹን ነው። ማድሪድን ያላወቀ ምን ትርጉም አለው መሰለኝ አይደል? ምን ይላል መሰለኝ አርዕስቱ ሲተረጎም መሰለህ ዴቭ ማድሪድ ለፊፋ እፎይታን አጎናጽፈዋል ማለት ነው። ግን አጭር ነች። ይሄኛው ረዘማ የአማርኛ በጣም ረጅም። ማድሪድ አሊቪያ ለፊፋ ያ አጭር ነው። ለፊፋ እፎይታን አጎናጽፈዋል። እኩል ነው እባክህ። እኩል ነው። እሺ አይመስልም? ገመድ እንዴ አማርኛው እንደገመድ ረዘመ። ልክ ነው። እና ይሄ ምንድነው በዚህ በሚደረገው የዓለም ክለቦች ዋንጫ ስቴዲየሞች በተመልካቾች ድርቅ እየተመቱ ነው። እንግዲህ ተመልክተናል። አንዳንድ ስቴዲየሞች አንዳንድ ስቴዲየሞች አንድ ሶስተኛ ያስተናገዱበት ጊዜ አለና ሆኖም ግን ሪያል ማድሪድ በሚጫወትበት ጊዜ ስቴዲየሞች 94% እየሞሉ ነው ዴቭ። 94% የአሜሪካ ስቴዲየሞች ሪያል ማድሪድ ከተጫወተ እየሞሉ እና በዚህም መነሻ የስፔን ጋዜጦች ፊፋን እፎይታን ሰጥቶታል ሪያል ማድሪድ እያሉ ነው። እና ሌላው የካታሎን ጋዜጦች ያሾፉበት ተጫዋች አለ። እንግዲህ እንደምታውቀው ማድሪድና ስፔኖች ባርሴሎናዎች አይዋደዱም። በሚዲያም ጦርነቱ አለ፣ መበሻሸቅ አለና አሁን የካታሎን ጋዜጦች ደግሞ ያወጡት ምንድነው ሪያል ማድሪድ ንብረት የሆነ ግን ይሄን የክለቡ ሻምፒዮና ላይ ለሪቨር ፕሌት እንዲጫወት የፈቀዱለት ፍራንኮ ማስቱንታኖ የተባሉ ተጫዋች 17 ዓመት ልጅ አለ። ይሄ ተጫዋች ለማድሪድ ለ6 ዓመት ነው ኮንትራት የፈረመው። አሁን ፈቅዶለት ነው ለሪቨር ፕሌት ተጫዋች ማለት ነው። እኛ አይተናል። እና ይሄ ተጫዋች ብዙ ተወርቶለት ነበረ በስፔን ጋዜጦች፣ በተለይ በማድሪድ ጋዜጦች አካባቢ ሙገሳ ተሰጥቶታል። ግን አሁን በዚህ በዓለም ክለቦች ሻምፒዮና ቡድኑን ወደ ከፍ ማድረግ አልቻለም። ሪቨር ፕሌት በኢንተር ሚላን ተሸንፎ ከውድድሩ ወጥቷል እና የካታሎን ጋዜጦች ግን በጣም አሾፉበትና ከዚህ መነሻ ይመስላል የክለቡ ፕሬዚደንት የማለት የሪቨር ፕሌቱ ፕሬዚደንት ገና ይሄንን አይታችሁ ይሄንን በዚህ አትቸኩሉ፣ ገና የሪያል ማድሪድ ደጋፊዎች ከወንበራችሁ ከፍ አድርጎ እንድትከታተሉት ያደርጋል። በዚህ እንትን አትበሉ፣ በዚህ ምን ቅር አይበላችሁ የሚል ነገር ተናግሯል። ይሄ ተጫዋች እንግዲህ 45 ሚሊዮን ዩሮ ነው የከፈለው ሪያል ማድሪድ ለዚህ ተጫዋች እና ያንን እንትን ለማለት ይመስላል፣ ለዛ መልስ ለመስጠት ይመስላል የክለብ እንትን አለው። የመጨረሻው ዜና ምናልባት እናንተ ጋር ዜና አለ አንሳው የኦክሬሽን አንሳው እሱ ላይ ነው የሚጨምረው ጉዳይ አለ። ድንገት አሁን ይሄ የጂን ተጫዋች እንግዲህ የጣሊያኑ ቱቶ ስፖርትና ላጋዜጣ ዴሎ ስፖርት ያነሱትን ነው አንድ ላይ ማቀርብልህና ይሄ ተጫዋች እንግዲህ አርሰናል ማንቸስተር ዩናይትድ እየተባለ አሰልቺ ነገር ሆኗል። እንግዲህ ወር ሙሉ በየቀኑ አዳዲስ ነገሮች ስንሰማ፣ አሁን ግን ኤሲ ሚላን ይላል ኤሲ ሚላን ከ2021 ጀምሮ አጥቂዎችን በየጊዜው ያመጣል ይላል። ከኦሊቪዬ ዢሩ ጀምሮ እስከ ሞራታ፣ አብርሃም የተለያዩ ተጫዋቾችን አምጥቷል ይላል እና ዘንድሮ ደግሞ 9 ቁጥር ይፈልጋል በትክክልም እና ያንን አካሄዱንም ዘንድሮ ይቀጥላል። አሁን ለዚህም ደግሞ ይላል ኤሲ ሚላን ፒየር ካሉሉን ለጁቬንቱስ 14 ሚሊዮን ዩሮ ሸጧል። ያን ሬንደርስን ለሲቲ በ55 ሚሊዮን ዩሮ ሸጧል። ፔሌግሪኖን ለቦካ ጁኒየርስ በ3.5 ሚሊዮን ሸጧል። ሄርናንዴዝን አሁን ለአልሂላል ለሳውዲ አረቢያው ክለብ 30 ሚሊዮን ዩሮ ድረስ ለመሸጥ እየተነጋገረ ነው። ሞራታንም እንደዚሁ ሸጧል መሰለኝ በ5.5 ሚሊዮን ዩሮ እና በዚህ ተጫዋቾች ሽያጭ ኤሲ ሚላን 141 ሚሊዮን ዩሮ ያገኛል። ስለዚህም የሁል ጊዜ አካሄዱ አጥቂ 9 ቁጥር ማምጣት ስለሆነ ይህንን ቪክቶር ዮኬሬሽን በፈለገው ሂሳብ ሰጥቶ ለመውሰድ እንደጨረሰ ቱቶ ስፖርት ይህን ዘገባ ይዞ ወጥቷል እና ምን ያህል እውነት ነው እንግዲህ ሁሉም ጋዜጦች ያው ለራሳቸው ሲጮሁ ነው፣ ለሀገራቸው ሊግ ሲጮሁ ነው የምትመለከተውና ምን ያህል እውነት ነው እንግዲህ ላይሳካ ይችላል። የእንግሊዞች ትኩረት እንደሆነ ነው አሁንም የሚገለጸው። ግን ከሱ ጋር የወጣው አዲሱ ነገር የክለቡ ፕሬዚደንት የዚህ የስፖርቲንግ ክለቡ ፕሬዚደንት ከ100 ሚሊዮን ዩሮ በታች እንሸጠዋለን ቀድሞ ያሉትን ሀሳብ አሁንም ደግመውታል።
ይሄ ማለት በፓውንድ ከሆነ ዝም ብለህ 100 ሚሊዮን ዩሮ ወደ 85 ሚሊዮን ፓውንድ ገደማ ነው፣ ግን ከዚህ ያነሰ ነው የሚሸጠው የሚል ነገር ወጥቷልና ፍሬድሪኮ ይባላሉና ክለቡ በተጫዋቹ ጉዳይ ላይ በጣም መረጋጋት ነው ያለበት ነው የሚሉት። ማለት በጣም ተረጋግተናል፣ ምንም የመቻኮል ስሜት የለም፣ አስገዳጅም የሆነ የፋይናንስ ችግር የለብንም ነው የሚሉት። አጥቂው ያለ ጥርጥር ከዓለማችን ምርጥ አጥቂዎች ተርታ በአሁኑ ሰዓት የሚመደብ ነው የሚለው እምነታችን አሁንም የጠነከረ ነው አሉና ለተጫዋቹ ወኪልና ለራሱ ለተጫዋቹም የዝውውር ሂሳብ ብለን ያሰብነውን ገልጸንላቸዋል። የምንጠብቀውን ከተለያዩ ክለቦች የምንጠብቀውን ሂሳብ ገልጸንላቸዋል በሚል ነው ያነሱት። ይሄ ኦጆጎ ለሚባለው ለፖርቹጋሉ ጋዜጣ የሰጡት አስተያየት እንደሆነ ነው የተነገረው። ፌር የሆነ ነገር ነው የምንፈልገው ብለዋል። የተጋነነም አንፈልግም፣ ያነሰም አንፈልግም፣ ፌር የሆነ ነገር ነው የምንፈልገው ብለዋል። ግን በማስረጃነት የዩናይትድን ጉዳይ ነው ያነሱት። ዩናይትድ ለኩንሃ ዝውውር 62.5 ሚሊዮን ፓውንድ ከፍሏል። እምቤሞን ለማምጣት ደግሞ ሁለተኛ ቢድ አቅርቦ ከ60 ሚሊዮን ፓውንድ በላይ እንዳልተሳካለት ሰምተናል። በእኔ እምነት ሁለቱ ተጫዋቾች የዮክሬሽን አይነት የገበያ ዋጋ የላቸውም። ዮክሬስ ከነዚህ ተጫዋቾች የተሻለ የገበያ ዋጋ ነው ያለው። ስለዚህ ሁለቱ ተጫዋቾች 75 ሚሊዮን ዩሮና ከዛ በላይ ገደማ ወጪ ከተደረገባቸው የእርሱ ዋጋ የተሻለ ሊሆን እንደሚችል ግምት ውስጥ አስገቡ። ማረጋገጥላችሁ ነገር ግን ይሄ ተጫዋች ከክለቡ የመልቀቁ ዕድል ሰፊ ነው። እርግጠኛ ባልሆንም በሰፊ ሁኔታ የመልቀቅ ዕድል አለው ብለዋል። እንግዲህ ኤሲ ሚላን እዚህ ውስጥ ከገባበት ምን ይሆናል ይታያል። ግን 60 ሚሊዮን ፕላስ 10 ሚሊዮን ዩሮ ዋጋ በአጠቃላይ በ70 ሚሊዮን ዩሮ ዋጋ የሚለቅበት ዕድል ፈጽሞ የለም የሚል ማረጋገጫ አንስቷል። ስለዚህ ይህን ተጫዋች የሚፈልግ አሁንም መምጣት ያለበት ከፍ ባለ ሂሳብ ነው የሚለው ነገራቸው ጠንክሮ መምጣቱን እናያለን። ከዛ ውጪ የሚነሳ ይሄ ገንዘብ ራሱ ዩናይትድ ለኩንሃም እንደዚሁም ደግሞ ለምቤሞ የሚያወጡት ገንዘብ ከፍ ማለቱ ሰውየው ከነዚህ ተጫዋቾች የበለጠ ገንዘብ ዩናይትድ ማቅረብ አለበት የሚለው ነገርና ግን ደግሞ ያ ገንዘብ እስከ 85 ሚሊዮን ከሁለቱ ከፍ የሚል እንደሆነ ቢያንስ በትንሹ 80 ሚሊዮን ፓውንድ መክፈል እንዳለበት ለዚህ ደግሞ ከሁለቱ ተጫዋቾች አንፃር ያነጻጸሩበትንም አይተው ከሆነ ይሄ ተጫዋች 54 ግቦችን ባለፈው ውድድር ዓመት አስቆጥሯል። ከዛ በፊትም እንደዚሁ ወደ 50 የተጠጋ ግብ አስቆጥሯልና በሁለት ዓመት 100 ግቦች አካባቢ ያስቆጠረ ተጫዋች ነው። አሲስት ያደረገውን ሳንጨምር የሚል ነገርን አንስቷልና የሚያስኬድ ሎጂክ ይመስላል። በተለይም ደግሞ እነሱ የሚፈልጉት ብር ነው። በዚህ አነስ ባለ ገንዘብ መሸጥ እንደ ትልቅ ሀብት እያዩት ስለሆነ ይህንንም ቁጥር አንስተው ማነጻጸሪያ አቅርቧልና እሱን ለመጨመር ነው። ቸልሲ እንዲሁ ከአርሰናል ጋር የተያዘ የማስኬራ ጉዳይንም የተመለከቱ ጉዳዮች ወጥተዋልና እሱን ሳነሳ ይሄ ፔድሮን ሁሉም እንዳነሳው ኒውካስል ይደርሳል ነበር አይደል? ይሄ 23 ዓመት ልጅ በጣም እድሉም ሰፋ ተብሎ የተነሳው የጆዋ ፔድሮ ኒውካስል 2-3 ተጫዋቾችን ከሱ ጋር ጨምሮ የማምጣት እድሉ ሰፊ ነው በሚል ነበር። ግን አሁን ልጁ ሲል እንደነበረው የቸልሲዎች ጥያቄ ስላለ እስቲ እድሌን ልሞክር እዚሁ ለንደን መቆይበት ሁኔታ ካለ ላይ ብሎ ነበረ። የተሳካለት ይመስላልና አሁን የወጡ መረጃዎች እንደሚጠቁሙት ከ50 ሚሊዮን ፓውንድ በላይ በሆነ ወጪ እስከ 2032 ድረስ በቸልሲ ኮንትራት አግኝቶ ሊቀጥል የሚችልበት እድል ቀርቦለታል። እንደውም ሁሉ ነገር በመጠናቀቁ አሁን ወደ አሜሪካ መጥቶ የቸልሲ ቡድንንም ይቀላቀላል የሚል መረጃ ጠንክሮ ስለመውጣቱ እንግዲህ ትናንትና አንብበናል። የአጥቂ አማራጭ እያሰፋ ነው፣ በጣም እየበዛ ነው አይደል? ቸልሲ ምንድነው አሁን ይኸውልህ ቸልሲ ዘንድሮ ኦፍ ኮርስ ትንሽ ነው ያገባው ገቢም ራሱ ገቢ አላገኝም። አምናም ቢሆንም ገቢ አላገኝም። ግን ተጫዋቾች ሲሰበስብ ሲጎትት ነው የምትመለከተው። ሊያም ዴላፕ መጥቷል በአጥቂ መስመር የእንትኑ ነው። አሁን ጥያቄው ምንድን ነው የሚሰጧቸው የኮንትራት ርዝማኔ 80 ሚሊዮን ፓውንድ ነው። ተጫዋቾች ራሱ መብዛታቸው ሌላ ነገር ነው ዴቪድ። ግን ደግሞ ዋናው ነገር ይሄ በየአመቱ አሞርታይዜሽን የሚሉት እየተከፋፈለ በኢንስቶልመንት የሚከፍሉት ገንዘብ እጅግ ትንሽ ስለሆነ ነው እንጂ ኪሳራው ሳይገባ ቀርቶ አይደለም። ግን የሚሰጧቸው እንደውም ነው ኪሳራው ብቻ ሳይሆን እኔ ጥያቄ ኪሳራው ብቻ ሳይሆን ወጪው በጣም ከፍ እያለ ነውና እንዴት ነው እሱ እኮ ነው የምልህ ወጪው ተከፋፍሎ አሁን የኤንዞ ፈርናንዴዝን ብታይ በ9 ዓመት የፓልመር የሚከፈለው በአመት ስታሰለው 5 ሚሊዮን 6 ሚሊዮን
እንደዚህ ያረጉ ነው የሚከፍሉትና ብዙ ተጫዋቾችን ያመጣሉ ግን የሚከፍሉበት ያከፋፈል መንገዳቸው ቡድኑን ብዙ ጫና ውስጥ እንዳይገባ እያደረገ ያለ ይመስላል። ታዲያ ሌሎቹ ለምን እንደዚህ አይከተሉም? ይሄ ከሆነ ሌሎቹ ለምን ይታሰራሉ? ሌሎቹ እኮ አያውቁትም ነበር ይሄን አሰራር ነው። እነ ቶድ ቦይሊ ናቸው እና ቶድ ቦይሊ እኮ ነው ይሄንን አሳዛ የኔ ሐሳብ ወጥቷል። ሌሎቹ ለምን ይሄን አይከተሉም? መከተላቸው አይቀርም ነው የሚባለው። አዲስ ሕግ አወጡ አይደል? አዲስ ሕግ ከ5 ዓመት በላይ ተጫዋች እንዳያስፈርሙ ከዚህኛው ከ2026 ጀምሮ መሰለኝ ተግባራዊ የሚደረግ ግን ያን ተጠቅመውበታል። ለአሁኑ በደንብ እየተጠቃሱ 7 ዓመት 8 እንደ እንትና ጃክሰንስ 233 ኮል ፓልመር ከ233 ብቻ አይደለም። አሁን ይኸውልህ እሱ ብቻ ሳይሆን ክምችቱስ እሺ አሁን እኮ በዛ ሂሳብ አመጣ የተጫዋቾች ክምችትስ እሱን እንግዲህ ማመጣጠን አለባቸው። ነገር እኮ ሪሴል ቫልዩ አስበው ዳሪዮ ኢሱጎ የሚባል ልጅ አምጥተዋል። ኤስቴቫኦ የሚባል ልጅ አምጥተዋል። ማማዱ ሳር የመጣ ተጫዋች ነው። ኬንድሪ ፒየዝ የመጣ ተጫዋች ነው። አሁን በቅርቡ ደግሞ ልክ የዚህ ልጅ እንዳነሳ ነው የጆዋ ፔድሮ እንዳነሳ ነው ጌትሰንም ጂሚ ጌትሰንንም የሚሉትም ፈርሟል አለ ዊንገሩ ከዶርትሙንድ እሱም መጥቷል የተባለውና በተለይ እንግዲህ ከብራይተን ራሱ የሰበሰባቸው ተጫዋቾች ወደ 4-5 ደረሱ። ኩከሬላ መጥቷል፣ ሮበርቶ ሳንቼዝ መጥቷል እና 281 ሚሊዮን ፓውንድ ቼልሲ ለብራይተን ለበዙ ብቻ የከፈለው አሰልጣኙ ግራም ፖተርን ሲወስዱ ራሱ 21 ሚሊዮን፣ ለኩኩሪያ 60 ሚሊዮን፣ ለሮበርት ሳንቼዝ 25 ሚሊዮን፣ ለካይሴዶ 115 አሁን ደግሞ ለጆው ፔድሮ ለመክፈል የተስማሙት 50 ሚሊዮን ነው እና እነዚህ ሲደመሩ ወደ 281 ሚሊዮን ፓውንድ ከቼልሲ ወደ ብራይተን ካዝና የሚገባ የዝውውር ገንዘብ ነው የሚል ነገር ነው አይቻለሁ። በማጠቃለያ የምናነሳው አለ ከሊቨርፑል ጋርም የተያዘ ያለ ስትለይ ነበር እሱን አንሳ። የሊቨርፑል ጉዳይ እንግዲህ ዴቭ ብዙ ነገሮች በመልካም እየሄዱላቸው ነው የሚገኙት። አሁን ሽግግሩ በጣም ስሙዝ በሆነ መልኩ ለማስኬድ በሊቨርፑል ሰዎች በነ ሪቻርዲዩስ ከዚህም ውጪ በአሰልጣኙ አርነ ስሎትን በኩል እየተሄደ እንዳለ የሚያሳይ ነው። የሚወጣው ተጫዋችና የሚገባው ተጫዋች መካከል ያለው የብቃት ልዩነት እጅግ ጠባብ የምትለው ነው ዴቭ። ምናልባት ኮስታስ ሲሚካስ ወደ ሌላ ክለብ ሊሄድ ይችላል የሚል ነገር ወደ ጣሊያን የሚሉ ነገሮች ነበሩ። ኢቨን አንድሩ ሮበርትሰን ወደ አትሌቲኮ ማድሪድ ያሉ ነው የሚገኙትና ሁለቱንም ባንድ ይለቃሉ የሚል እምነት የለም። ግን ኬርኬዝን አምጥቷል። ኬርኬዝ ከሁለቱ አሁን ባለፈው የውድድር ዓመት ሮበርትሰን ከነበረው ብቃት አንጻር ባለፈው ከቁጥር ጋር እያነሳን ስናቀርብ ነበርና የኬርኬዝ ሌላ አፕግሬድ ሊሆን ይችላል። ይሄ ዘመናዊነትን የጨመረ ማጥቃቱም እንደዚሁ ደግሞ በጣም ፔሲ የሆነ ተጫዋች ነው። ግቦችን የሚዋከት ከሮበርትሰን የተሻለ የግብ አይን ያለው ተጫዋች ልትለው ትችላለህ። ምናልባት የትሬንት አሌክዛንደር አርኖልድ ቦታ ነው ትሬንት የሚሰጠው አገልግሎት ይሄ ነው የሚባል በጣም ትልቅ አገልግሎት ነው ለዛ ቡድን የሚሰጠውና ጀሬሚ ፍሪምፖንግ መስመር ላይ በደንብ የሚጫወት ተጫዋች እንደሆነ ይታወቃል። የመጨረሻ አሲስቶችን ማድረግ ይችላል። ግን ይሄ ከጥልቅ የሚደረጉ የትሬንት ዲያጎናል ፓሶች ብዙ ዲያዝን ራሱ ደግሞ ሳላህን በተደጋጋሚ የሚያገኙትን ፓሶች ምናልባት ያለማግኘት እድል ሊኖራቸው ይችላል። ግን ደግሞ አስከፊ የምትለው ተጫዋች አይደለም ጀሬሚ ፍሪምፖንግ። የፍሎሪያን ቬትስ ጉዳይ ያው ምንም ጥያቄ የለውም አዲስ ሊግ ካልሆነ በስተቀርና አንዳንድ ከጀርመን መጥተው ያልተሳኩ ዝውውሮችን ስለተመለከትን ያ ነገር ካልገጠመው በስተቀር በተሰጦ እጅግ ትልቅ የሆነ ምናልባት እንደውም እስካሁን ሁሌ ይባላል አላምንበትም እንደዚህ አይነት ነገር በጀርመን እግር ኳስ የታየው ትልቁ ተሰጦ ምናምን እንደዚህ ካይ ሃቨርትዝንም ያኔ ሲወጣ እንደዚህ አይነት ሐሳብ ይሰጡ ነበርና ይሄን ነገር ያነሱ ነው የሚገኙት። አሁን አሰልጣኝ አርነ ስሎት ማጠናከር የፈለጉት እና የሚወጡም ተጫዋቾች ከዚህ በኋላ ስለሚኖሩ የተከላካይ ክፍላቸውና የፊት መስመር ተጫዋቾችን ነው የሚል ነገርን አንስተዋል። 1 ዓመት ወይም ከ12 ወራት ያነሰ ጊዜ ነው የሚቀረው። ስለዚህ እስከ 45 ሚሊዮን ፓውንድ ለመሸጥ ፈቃደኛ የሚሆን ከሆነ ተብሎ ከክሪስታል ፓላስ ማርጌሂን ሊቨርፑሎች እየተመለከቱት እንዳለ መረጃ ወጥቷል። እንዲሁም ተጫዋቹ ወደ ኒውካስልም እየተባለ ነበር የሚገኘውና የሊቨርፑሎች እንግዲህ ክሪስታል ፓላስ አምጡ በሚላቸው ገንዘብ እኩል የሚሆን ከሆነ ተጫዋቹ ምርጫው ወደ ሊቨርፑል መሄድ ሊሆን ይችላል። ያንንም ነገር ደግሞ አሳውቋቸዋል ለሚል መረጃን
እንደዚሁ ሊቨርፑል ኤኮ ላይ ተመልክቻለሁ። ሌሎች ተያዥ መረጃዎችንም እንደዚሁ ስመለከት እዛ ላይ አይቻለሁ። ከ21 ዓመት በታች የአውሮፓ ሻምፒዮን ሆናለች። እንግዲህ እንግሊዝ ለተከታታይ ጊዜ በቡድኑ አስደናቂ የነበረውና በምድብ ጨዋታዎች ግብ ያስቆጥረው በሩብ ፍጻሜ፣ በግማሽ ፍጻሜ፣ በፍጻሜ ጨዋታ ላይ ግብ ያስቆጥረው ሃርቪ ኤሊዮት አሁን በደንብ እንግዲህ ከክለቡ ወጥቶ በቋሚነት የሚሰለፍበትን እድል መፈለግ እንዳለበት አምኗል ተብሏል። ዳርዊን ኑኔዝ ይወጣል። እንደዚሁም ደግሞ የዣራል ኮንሳ ወደ ባየር ሊቨርኩሰን የሚደረግ ዝውውር በመጪው ሳምንት ወይም እንግዲህ ዛሬ ሰኞ ነው፣ በዚህ ሳምንት እስከ እሁድ በሚኖረው ጊዜ ይፈጽማል የሚል ነገር አለና የማርክ ጌሂን ጉዳይ በማምጣትና ምናልባት ሌሎችም ፊት መስመር ላይ የሚወጡ ተጫዋቾች ካሉ እነሱን ለመሸፈን የሚደረግ የአጥቂ ተጫዋች የማምጣትም ሁኔታ ሊኖር ይችላል የሚል ነገር አለ። ሰፋ ያለ ጉዳይ ነው። ዴቪድ ካለ ሰዓት አንፃር እዚህ ጋር እናብቃ። እንግዲህ በተለይ የዝውውር መስኮቱ ተከፍቷል፣ ግን በርካታ ክለቦች በተለይ ይሄ ወር ካለቀ በኋላ በተለይ ከነገ ጀምሮ ከነገ ወዲያ ጀምሮ በሚጀምረው አዲሱ ወር በርካታ ዝውውሮችን ያከናውናሉ፣ አርሰናልን ጨምሮ ተብሎ ዶሚኒክ ካልቨርት-ሉዊንም ነፃ ዝውውር በነፃ ለቋል የሚል ነገር ወጥቷል። ያ በርካታ ነገሮች ይነሳሉ፣ ግን በስፋት ሁሉም ነገሮች ከዚህ በኋላ የሚሆኑ ነው የሚሆነው የዝውውር ገበያውን በተመለከተ እና አብቃ ኤችዲ ስፖርቶች ነበረን። ሁለታችሁንም አመሰገንኩ፣ አድማጭ ተመልካቾችንም እንዲሁ አመሰገንኩኝ። መልካም ጊዜ ብያለሁ። ባባይ ሰላም ሁኑ።